ትንቢተ አሞጽ ምዕራፍ 4 በሰማሪያ ተራራ የምትኖሩ ድሆችንም የምትበድሉ ችጋረኞችንም የምታስጨንቁ ጌታቸውንም አምጡ እንጠጣ የምትሉ እናንተ የባሳን ላሞች ሆይ ይህን ቃል ስሙ። ጌታ እግዚአብሔር እናንተን በሰልፍ ዕቃ ቅሬታችሁንም በመቃጥን የሚወስድበት ቀን እነሆ በላያችሁ ይመጣል ብሎ በቅዱስነቱ ምሏል። እያንዳንዳችሁ በየፊታችሁ በተነደለ ስፍራ ትወጣላችሁ፣ በሬማንም ትጣላላችሁ ይላል እግዚአብሔር። የእስራኤል ልጆች ሆይ ይህን ወዳችኋልና ወደ ቤቴል ኑና ኃጢአትን ስሩ፣ ወደ ጌልጌላ ኑና ኃጢአትን አብዙ። በየማለዳውም መስዋዕታችሁን በየሶስተኛውም ቀን አስራታችሁን አቅርቡ። እርሾ ካለበትም የምስጋናውን መስዋዕት አቅርቡ። በፈቃዳችሁም የምታቀርቡትን አውጁና አውሩ ይላል ጌታ እግዚአብሔር። በከተማችሁ ሁሉ ጥርስን ማጥራት በሰፍራችሁም ሁሉ እንጀራን ማጣት ሰጠኋችሁ፣ እናንተ ግን ወደ እኔ አልተመለሳችሁም ይላል እግዚአብሔር። መከር ሳይደርስ ገና ከ3 ወር በፊት ዝናብ ከለከልኋችሁ። በአንድም ከተማ ላይ አዘነብሁ፣ በሌላውም ከተማ ላይ እንዳይዘንብ አደረግኩ። በአንድ ወገን ዘነበ፣ ያልዘነበበትም ወገን ደረቀ። የ2 ወይም የ3 ከተሞች ሰዎች ወደ አንድ ከተማ ውሃ ይጠጡ ዘንድ ሄዱ፣ ነገር ግን አልረኩም። እናንተ ግን ወደ እኔ አልተመለሳችሁም ይላል እግዚአብሔር። በዋግና በአረማሞ መተዋችሁ፣ የአትክልቶቻችሁንም ብዛት ወይኖቻችሁንም በለሶቻችሁንም ወይሮቻችሁንም ተምች በልቷል። እናንተ ግን ወደ እኔ አልተመለሳችሁም ይላል እግዚአብሔር። በግብጽ እንደነበረው ቸነፈርን ሰደድሁባችሁ፣ ጎበዛዝቶቻችሁንም በሰይፍ ገደልሁ፣ ፈረሶቻችሁንም አስማረኩ፣ የሰራችሁትንም ግማት ወደ አፍንጫችሁ አወጣው። እናንተ ግን ወደ እኔ አልተመለሳችሁም ይላል እግዚአብሔር። ሰዶምንና ጎሞራን እግዚአብሔር እንደገለበጣቸው እንዲሁ ገለበጧችሁ። እናንተም ከእሳት ውስጥ እንደተነጠቀ ትንታግ ሆናችሁ፣ ነገር ግን ወደ እኔ አልተመለሳችሁም ይላል እግዚአብሔር። ስለዚህ እስራኤል ሆይ እንደዚህ አደርግብሃለሁ፣ እስራኤልም ሆይ እንደዚህ ስለማደርግብህ አምላክህን ለመገናኘት ተዘጋጅ። እነሆ ተራሮችን የሰራ ነፋስንም የፈጠረ የልቡንም አሳብ ለሰው የሚነግር ንጋትን ጨለማ የሚያደርግ በምድርም ከፍታዎች ላይ የሚረግጥ ስሙ የሰራዊት አምላክ እግዚአብሔር ነው።